በመካከለኛው ምስራቅ በተከሰተው ጦርነት በኢትዮጵያ ኢኮኖሚ ላይ የሚያሳድረውን ጫና ለመቋቋም አማራጮች ለመፈለግ ጥናት እየተደረገ መሆኑ ተገልጿል። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ትኩረት የሚፈልጉና የተወሳሰቡ የንግድ ድርጅቶችን ወደ አንድ በማሰባሰብ የሚጠበቅባቸውን ግብር በወጥነት እንዲከፍሉ ያስችላል የተባለ የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ መዘጋጀቱን የገንዘብ ሚኒስቴር አስታውቋል። መረጃውን እናካፍላችኋለን። ለመምረጥ ቀርቶ ወጥቶ ለመግባትም ሰላሙ አስተማማኝ አይደለም ሲሉ የኦሮሚያ ክልል ነዋሪዎች ስጋታቸውን ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቹ እናልፋለን። በኦሮሚያ ክልል በተለያዩ ዞኖች የሚገኙ ነዋሪዎች የሰላም እጦት በሰባተኛው አጠቃላይ ምርጫ ላይ ለመሳተፍ እንቅፋት እየሆነባቸው መሆኑን ተናገሩ። ነዋሪዎቹ የጸጥታ ችግር በተደጋጋሚ በየአካባቢያቸው እየተከሰተ መሆኑን ተናግረዋል። ስማቸው እንዳይጠቀስ የጠየቁ የሆሮ ጉሩ ወለጋ ዞን አቢ ዶንጎሮ ወረዳ ኮቺቶ ቀበሌ ነዋሪ እንደገለጹት ምርጫው ሊካሄድ ባለበት በዚህ ወቅት የጸጥታ ችግሩ በፊት ከነበረው ይበልጥ እየተባባሰ መጥቷል ብለዋል። በዚህም ምክንያት ለምርጫ መዝገባ ምቹ ሁኔታ አለመኖሩንም ገልጸዋል። የድርጊት የካቲት 22 ቀን 2018 ዓመተ ምህረት በአቢ ዶንጎሮ 4 ቀበሌዎች ውስጥ መከሰቱ የተነገረ ሲሆን በአቢ ዶንጎሮ ወረዳ በሆሮ ጉሩ ዞን ውስጥ የጸጥታ ችግር በተደጋጋሚ ከሚከሰትባቸው ወረዳዎች አንዱ ሲሆን በቅርቡ የአማራ ፋኖ ታጣቂዎች በወረዳ ነዋሪዎች ላይ ተፈጽመዋል በተባለ ጥቃት 4 ሰዎች መገደላቸውንና ከ180 በላይ ቤቶች መቃጠላቸውን ተናግረዋል። ይህ ድርጊት የካቲት 22 ቀን 2018 ዓመተ ምህረት በአቢ ዶንጎሮ 4 ቀበሌዎች ውስጥ መከሰቱ የተነገረ ነው። ከሰሜን ሸዋ ዞን ደራ ወረዳ አስተያየቶቻቸውን የሰጡ ነዋሪዎች ታጣቂ ቡድኖች እንቅስቃሴ በየጊዜው የሚሰማው የተኩስ ድምጽና በማህበረሰቡ ውስጥ የተፈጠረው የጸጥታ ስጋት ለምርጫ መዝገባ ትልቅ እንቅፋት እየሆነ መሆኑንም ተናግረዋል። ብዙ ሰዎች ወደ ምርጫ ጣቢያ ሄዱ ለመመዝገብም ሆነ ለመምረጥ ስጋት እንዳላቸውም ገልጸዋል። መንግስት ምርጫ ለማካሄድ ዝግጅት እያደረኩ ነው በሚልበት በዚህ ወቅት ህዝባችን በስጋት ውስጥ ይገኛል። በየጊዜው የተኩስ ድምጽ ይሰማል። የታጠቁ ቡድኖች በአካባቢው ይንቀሳቀሳሉ። መንግስት ግን ይህንን ሁኔታ ለማስተካከል ግልጽ እርምጃ አልወሰደም። እንዲህ ባለ ሁኔታ ምርጫው ነፃና ፍትሃዊ ይሆናል ለማለት ይከብዳልም ብለዋል። በተጨማሪም ሰላም ካልሰፈነ የምርጫ ሂደቱ ነፃና ፍትሃዊ በሆነ መልኩ ሊከናወን እንደማይችልም ጠቁመው መንግስትና የጸጥታ አካላት ለሰላማዊ ዜጎች ዘላቂ መፍትሄ እንዲፈልጉም ጠይቀዋል። የጸጥታ ችግር የምርጫውን ሂደት እንዳያስተጓጉል ቦርዱ ከሚመለከታቸው አካላት ጋር እየተወያየ መሆኑን የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በቅርቡ ገልጸው ነበር። ስለ ምርጫው በሚዲያ የሚነገረውን እንሰማለን እንጂ በየአካባቢያችን ማን እንደሚወክል አናውቅም ብለዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል በዚህ ሰባተኛው አጠቃላይ ምርጫ ከሚሳተፉ ፓርቲዎች መካከል አንዱ ነው። ሆኖም በበርካታ ድንበሮች አካባቢ ያለው የጸጥታ ችግር በዚህ ምርጫ እንዳይሳተፍ እንዳገደውም ተናግሯል። ኦፌኮ በሀገሪቱ ባለው የጸጥታ ችግር ምክንያት በሰባተኛው አጠቃላይ ምርጫ በአዲስ አበባ በድሬዳዋና በሐረሪ ብቻ ለመሳተፍ መወሰኑን ተናግሯል። ፓርቲው እንደሰጠው መረጃ ከሆነ በአሁኑ ወቅት በክልሉ ያለው የትጥቅ ግጭት፣ ወታደራዊ እርምጃዎችና የፖለቲካ ጭቆና መስፋፋትን ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል አለመሆኑን ተናግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ መጋቢት 2 ቀን 2018 ዓመተ ምህረት ሰባተኛው አጠቃላይ ምርጫ በሚካሄድባቸው አካባቢዎች ስላለው የጸጥታ ሁኔታ ከፖለቲካ ፓርቲዎች ጋር ውይይት ማድረጉን መዘገባችን ይታወሳል። በዚህ ውይይት ላይ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉን ጨምሮ 5 የቦርዱ አባላትና የፖለቲካ ፓርቲዎች ተወካዮች ተገኝተዋል። ቦርዱ ቀደም ሲል የፖለቲካ ፓርቲዎች የጸጥታ ስጋት አለብን ብለው በለዩባቸው ቦታዎች ላይ ተጨማሪ ማብራሪያም ሰጥተዋል። ተሳታፊዎቹ በምርጫ ሂደቱ ላይ በርካታ የጸጥታ ጉዳዮችን አንስተዋል። ከነዚህ መካከል በአንዳንድ አካባቢዎች ሊፈጠሩ የሚችሉ ዛቻዎች፣ የፖለቲካ ፓርቲዎች በነጻነት የምርጫ ቅስቀሳ የማድረግ አቅም እንዲሁም የምርጫ አስፈጻሚዎች ያለ ጫና ስራቸውን ለመስራት አቅም የሚውሉ ይገኙበታል። ምርጫው በሚካሄድባቸው አካባቢዎች ስላለው የፖለቲካ ሁኔታን በሰፊው ውይይት ተደርጓል። ወይዘሪት ሜላትወርቅ ኃይሉ ለምርጫ ሂደቱ ሁኔታዎችን ለማመቻቸት ከሚመለከታቸው የመንግስት ተቋማት ጋር የማስተካከያ እርምጃ የሚሹ ጉዳዮችን ለመፍታት ጥረት እያደረግን ነው ብለዋል። ቦርዱ የፖለቲካ ፓርቲዎች የጸጥታ ስጋት ባለባቸው ቦታዎች ላይ የክትትልና የቁጥጥር ኮሚቴዎችን ለማሰማራት ማቀዱን በዚህ ስብሰባ ላይም ገልጿል። በሌላ መረጃችን ስንሻገር በመካከለኛው ምስራቅ በተከሰተው ጦርነት በኢትዮጵያ ኢኮኖሚ ላይ የሚያሳድረውን ጫና ለመቋቋም አማራጮች ለመፈለግ ጥናት እየተደረገ መሆኑ ተነገረ። የሆርሙዝ ሰርጥ መዘጋት ሊያስከትል የሚችለውን የኢኮኖሚ ጫና ለመቋቋም የማክሮ ኢኮኖሚ ቡድን የመፍትሄ አቅጣጫዎችን እያዘጋጀ መሆኑን የብልጽግና ፓርቲ የዲሞክራሲና የባህል ግንባታ ሚኒስትር ዴኤታ አቶ አለማየሁ እጅጉ ምላሽ ሰጥተዋል። ጦርነት በአንድ አካባቢ ብቻ ተወስኖ የማይቀርና ዓለም አቀፋዊ ተጽዕኖ ያለው በመሆኑ ኢትዮጵያም ከዓለም አቀፍ የንግድ ትስስር አንጻር ተጽዕኖ ሊኖረው እንደሚችልም ተናግረዋል። በተለይም የሆርሙዝ ሰርጥ
በማዘጋት ለሀገሪቱ የውጭ ምንዛሪ ምንጭ የሆኑ የውጭ ምርቶችን ለመላክም ሆነ እንደ ነዳጅ ያሉ መሰረታዊ የገቢ ምርቶችን ለማስገባት እንቅፋት እንደሚሆንም ገልጸዋል። አሁን በመካከለኛው ምስራቅ ካለው ሁኔታ ጋር ተያይዞ የሚፈጠረውን ጫና በተለያዩ ዘርፎች ላይ ተጽዕኖ ይኖራል ያሉት ሚኒስትር ዴኤታው ችግሮች ወደ መልካም አጋጣሚ በመቀየር አዳዲስ የስራ ባህሎችንና የጥሬ ዕቃ አቅርቦትን አማራጮችን ለመጠቀም እየተሰራ መሆኑንም ገልጸዋል። የኢኮኖሚ ጫናውን በዝርዝር የሚያጠናና የመፍትሄ አቅጣጫዎችን የሚያስቀምጥ የማክሮ ኢኮኖሚ ቡድን ተቋቁሞ ክትትል እያደረገ ነው ብለዋል። ምንም እንኳን ተግዳሮቶቹ በዜጎች የኑሮ ጫና ላይ ሊያሳድሩ እንደሚችሉ ቢታመኑም መንግስት ከፍተኛ ጉዳት እንዳያመጣ አስፈላጊው ዝግጅት እያደረገ እንደሚገኝ ማስረድተዋል። በመካከለኛው ምስራቅ ያለው ቀውስ ካልረገበ የነዳጅ ዋጋ መናርና የአቅርቦት ሰንሰለት መቆራረጥ በኢትዮጵያ ዋጋ ግሽበት ላይ ተጨማሪ ጫና ሊፈጥር እንደሚችል የዘርፉ ባለሙያዎች ስጋታቸውን መግለጻቸው ይታወቃል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ወደምንመለከተው ጉዳያችን እናልፋለን። ትኩረት የሚፈልጉና የተወሳሰቡ የንግድ ድርጅቶች ወደ አንድ በማሰባሰብ የሚጠበቅባቸውን ግብር በወጥነት እንዲከፍሉ ያስችላል የተባለ የግብር ከፋዮች ደረጃ ምድብ ረቂቅ መመሪያ መዘጋጀቱን የገንዘብ ሚኒስቴር አስታወቀ። የረቂቅ መመሪያውን ይዘትና አስፈላጊነት አስመልክቶ ማብራሪያ የሰጡት የገንዘብ ሚኒስቴር የታክስ ጉዳዮች አማካሪ አቶ ዋሲሁን አባተ የስራ ብዛትና የሚከፈል የግብር መጠን የግብር ከፋዮች ደረጃ ምደባ የሚደረግባቸው ዋና መስፈርቶች መሆናቸውን ገልጸው ትኩረት የሚፈልጉና የተወሳሰቡ አንዳንድ ግብር የሚከፈልባቸው ዘርፎች ወደ አንድ ማምጣት አስፈላጊ መሆኑንም ተናግረዋል። የግብር ከፋዮች ደረጃ ምደባ ግብር ከፋዩ እንደ ፍላጎቱና እንደ ስራ ባህሪው አገልግሎት መስጠት እንዲችል ለማድረግና እንደሚረዳና ዝቅተኛ፣ መካከለኛና ከፍተኛ ተብሎ እንደሚደለድር አስረድተዋል። ለመንግስት ከፍተኛ ገቢ ከሚያስገኙ የግብር ከፋዮች ላይ የበለጠ ትኩረት እንዲሰጥ ለማድረግ የሚያስችለው ረቂቅ መመሪያው በሌሎች በሚያስገኙ ገቢ መጠን እንዲደለደሉም እንደሚያስችል ተናግረዋል። ከዚህ በፊት መመሪያ እንዳልነበርና ገንዘብ ሚኒስቴር እንዳመችነቱ በሚሰጠው ውሳኔ ምደባ እንደሚሰጥ የተናገሩት አቶ ዋሲሁን ይህም ወጥነት የሌለውና በጥናት ላይ ያልተመሰረተ ስለሆነ ረቂቅ መመሪያውን አካሄዱ እንደሚቀይረው ማስረድተዋል። ከእያንዳንዱ የንግድ ስራ እንቅስቃሴ ምን አይነት ግብር የተሰበሰበ፣ ምርቱ ምን አይነት ነው፣ የትኛው ላይ ትኩረት ይደረግ የሚለውንና ለግብር ፖሊሲ ጥናት ለማድረግ የተፈጠረውን ችግር ለመፍታት ረቂቅ መመሪያው ጠቀሜታ እንደሚኖረውም ገልጸዋል። በዚህ ምን ያህል የግብር መክፈያ ቅርንጫፎች ይኑሩ የሚለው መጠኑ የሚታወቀው ምደባ ከተሰራ በኋላ እንደሆነና ለአብነት በአሁኑ ጊዜ ከፍተኛ የግብር መክፈያ ያለው አንድ መሆኑንና ድልድሉ ሲጠናቀቅ ምናልባት በከፍተኛ ምድብ የከፋዮች ቁጥር ከበዛ ሁለተኛ ቅርንጫፍ ሊያስፈልግ እንደሚችልም አስረድተዋል። የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ ግብር ከፋዮችን ሀና ለምን ብሎ የሚከፍለው የገቢ ግብር አዋጅ ጋር እንደሚለያይም አማካሪው ጠቅሰዋል። የገቢ ግብር አዋጅ የግብር ክፍያዎችን ደረጃ የሚመለከትና የትኛው የሂሳብ መዝገብ ይያዛል የሚለው ለተጨማሪ እሴት ታክስ ይመዘገባል፣ የትኛው አይመዘገብም የሚለውንም የሚመለከት ነው። ይህ በዚህ እንዳለ ከቀናት በፊት በታክስ ከፋዮች ላይ ደረጃ ምድብ ረቂቅ መመሪያ ላይ ከባለድርሻ አካላት ጋር ሁለተኛ ጊዜ ውይይት ተካሂዷል። በገቢዎች ሚኒስቴር የታክስ ከፋዮችና መዝገባዎች አገልግሎት ዳይሬክተር አቶ ደረጀ ፋና በሀገር አቀፍ ደረጃ ባለው ኢኮኖሚ እንቅስቃሴ ላይ ተመስርቶ በዓለም አቀፍ ደረጃ ተነጻጻሪ የሆነ የኢኮኖሚ መዘና ማድረግ ከንግድ መዝገባ አንስቶ ገቢ እስከማመጨት ድረስ ያለውንና መለየትና መመዝገብ አስፈላጊ ነው ብለዋል። ከዚህ አኳያ በኢኮኖሚ እንቅስቃሴ ውስጥ ግብር ከፋዩ የተሰማራበትን የኢንዱስትሪ ዘርፍ ለይቶ በመዝገብና ለታክስ አስተዳደሩ ያለውን አስተዋጽኦ ታሳቢ በማድረግ ምደባ መስጠት እንዲቻል ረቂቅ መመሪያው ትልቅ እገዛ እንደሚኖረው መግለጻቸውን የገቢዎች ሚኒስቴር መረጃ ያሳያል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ መረጃ እስክንገናኝ በደህና ቆዩ።